የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 4 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 4 ቀን 2234 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበውን ከፋኖዎች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በዛሬ ከፋኖዎች አንደበት ፕሮግራማችን በቅድሚያ የኦሮሞማ ነውረኛ ትርክት፣ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር የሚለው አስተሳሰብ የገዳ እንጂ የሌላ የማንም አይደለም በሚል ርዕስ ከፋኖ ጌታቸው ዳምጠው ከሸዋ የተላከልንን እናሰማለን። በማስከተልም ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ የተላከልንን ትንታኔ እናሰማለን። ትንታኔው የፋኖን ትግል አነሳስና ጠቅላላ ሁኔታውን አስመልክቶ የቀረበ ነው። ከክፍል 9 እስከ 12 ያለውን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ከፋኖዎች አንደበት። ይህ ፕሮግራም ዘወትር ረቡዕ በቀጥታ ከፋኖ የሚመጡ መልእክቶችን የምናስተናግድበት መድረክ ነው። ፕሮግራሙ የተመሰረተበት አብይ ምክንያትም ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ለሀገራችን አንድነትና ሉዓላዊነት፣ ለሕዝብ እኩልነት፣ ለፍትህና ለዲሞክራሲ ብሎ ለሚታገለው የአማራ ፋኖ ወገንተኝነታችንን በተግባር ለመግለጽ ነው። ይህ ፕሮግራም ከላይ እንደተገለጸው በቀጥታ ከፋኖዎች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፕሮግራሙ የሚተላለፈው ረቡዕ በዩቲዩብ በሚሰራጨው የፍኖተ ዴሞክራሲ ፕሮግራም መሆኑን ለአድማጮች ማስታወቅ እንወዳለን። መድረኩን አስመልክቶም ሆነ ስለ ፕሮግራሙ በአጠቃላይ ከአድማጮች የሚመጡ ጥያቄዎችንና አስተያየቶችን ለማስተናገድ ምንጊዜም ዝግጁ ነን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዴሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖ ከፋኖዎች አንደበት ዘወትር ረቡዕ ከፋኖዎች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። የኦሮሞማ ነውረኛ ትርክት፣ አንድ ቋንቋ፣ አንድ ሃይማኖት፣
አንድ ብሔር የሚለው አስተሳሰብ የገዳ እንጂ የሌላ የማንም አይደለም። ከፋኖ ጌታቸው ዳምጠው ከሸዋ። በአማራ ላይ ቁማር እየተጫወቱ የመሰላቸው ራሳቸውን እየሰደቡ መሆኑን የማያውቁት ግብዞች ኦነጋውያን ትላልቅ ሕፃናት ስለሆኑ በየመድረኩ ብቅ እያሉ አፋቸውን ሲከፍቱ የሚያቀረሹት አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር የሚለው እሳቤ ኦሮሞ ኢትዮጵያን ሲወር የተከተለውን የገዳ ፖሊሲ እንጂ የሌላ የማንንም አለመሆኑን የተቀረው ኢትዮጵያዊ የሚያውቅ አይመስላቸውም። የቦረናና በረይቱማ ጎሳዎች ከጋልጋዮ ተነስተው የባንቱ የወረራ ስርዓት የሆነውን ገዳን በመውረስ ኢትዮጵያን ሲወሩ የተከተሉት ፖሊሲ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር የሚል ነበር። ይህ ፖሊሲያቸው ኦሮምኛ የሚናገር ቤርመዱዳ አንጡቂና፣ ኦሮምኛ የማይናገር ዲና በሌሳ የሚል ነበር። ይህ የኦሮሞ አባገዳዎች የወረራ ፖሊሲ ወደ አማርኛ ሲተረጎም ኦሮምኛ የሚናገር ወገናችን ነው ይገብር፣ ኦሮምኛ የማይናገር ጠላታችን ነው ይጥፋ እንደማለት ነው። በሌላ አነጋገር በገዳ ድርጅት ከኦሮሞ ውጭ ያለው መጥፋት ያለበት ጠላት ነው። ኦሮምኛ የሚናገር ወገናችን ነው ይገብር፣ ኦሮምኛ የማይናገር ጠላታችን ነው ይጥፋ በሚለው የአንድ ቋንቋ፣ አንድ ሃይማኖት፣ የአንድ ብሔር አስተሳሰብ እየተመሩ ኢትዮጵያን የወረሩት የኦሮሞ አባገዳዎች ከ28 በላይ የኢትዮጵያ ነባር ቋንቋዎችን አጥፍተዋል። ባህላቸውንና ማንነታቸውን በተሳካ ሁኔታ ደምስሰዋል። ከርስታቸው አፍልሰው ባህል ርስቱን በገዛ መሬቱ ላይ ገርባ ወይም ባሪያና ጭሰኛ አድርገው ለዘመናት ሲጨቁኑትና ሲሸጡት ኖረዋል። ኦሮምኛ የሚናገር ወገናችን ነው ይገብር፣ የማይናገር ጠላታችን ነው ይጥፋ በሚል የአንድ ቋንቋ፣ የአንድ ሃይማኖት፣ የአንድ ብሔር ፖሊሲ እየተመሩ መሬት ለመውረርና ባሪያ ለመፈንገል እንዲሁም በሚሰልቡት የወንድ ብልት መጠን ክብር ለማግኘት በየ8 ዓመቱ ሲያካሂዱት በኖሩት የጭካኔ ወረራ ከ28 በላይ የኢትዮጵያ ነገዶችን ቋንቋ፣ ባህልና ማንነት በተሳካ ሁኔታ ያጠፉበት፣ የተቀሩትን ደግሞ ከነመሬታቸው ወርሰው ባሪያ በማድረግ በአፍሪካ ታሪክ የተሳካ የአንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር ትግበራ ተሞክሮና ልምድ ያላቸው አረመኔዎች ሰው ሁሉ ልክ እንደ ቄሮ ለማሰብ ፈቃደኛ ያልሆነና የሚነግሩትን ሁሉ እንደወረደ ሳያጣራ የሚቀበል ጅል እየመሰላቸው የራሳቸውን ጉድ የሌላ ሊያደርጉት ይቃጣቸዋል። ነውር ጌጦቹ ኦነጋውያን የራሳቸው ሰው የሆነው ነጋሶ ጊዳዳ በኢትዮጵያ የደቡብ ምዕራብ ወለጋ ሳዮ ኦሮሞ ታሪክ እንደ አውሮፓ አቆጣጠር ከ1730 እስከ 1886 በሚል ርዕስ በ1976 ዓመተ ምህረት በእንግሊዝኛ ቋንቋ በጻፈው የዶክትሬት ማሟያ ጽሑፉ ኦሮሞ ቢዛሞን የዛሬው ወለጋን ሲወር በአንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር ፖሊሲው ሙጮጮ ገብቶ ካዛ፣ ዳሞታ፣ ወረጎ፣ ጋንቃ፣ አማራ፣ ካንቺ፣ ማኦ፣ ቡሳሴ፣ ከዌጉ፣ ከዋማ፣ መጀንግ ወዘተ የሚባሉ ብሔሮችን ድምጥማጣቸውን አጥፍቶ በመሬታቸው ላይ እንደ ዋርካ ተንሰራፋ የጻፈውን ያነበበ ሰው ያለ አይመስላቸውም። ምን ይሄ ብቻ! እምቡር እምቡር የሚለው ሕዝቅኤል ጋቢሳ ራሱ ለመጀመሪያ ጊዜ ዲግሪው ማሟያነት በ1983 ባሰናዳው ጥናቱ ኦሮሞ ጉምዝን በጠላትነት ፈርጆ ያገኘውን ጉምዝ ሁሉ እንዴት አድርጎ ሲያጠፋ እንደኖረ ጽፎ ይገኛል። ይህንን የኦሮሞ ማይግሬሽን ወይም የሰፈራ ታሪክ በስሙ ጠርቶ ኦሮሞ ወለጋን የወረረው በ16ኛውና በ17ኛው መቶ ክፍለ ዘመን መሆኑን ከዚያ በፊት በአካባቢው ሌሎች ይኖሩበት እንደነበርና እነዚህ ከኦሮሞ ወረራ በፊት ወለጋ ውስጥ ይኖሩ የነበሩት በኦሮምኛ ኦሮምዱሮ እየተባሉ እንደሚጠሩ፣ ኦሮሞ
ጉምዝን ከርስቱ አፈናቅሎ ወደ ሸለቆው በመግፋት በርስታቸው ላይ እንደሰፈረና ኦሮሞ በጉሙዝ ላይ ሲያካሄድ የኖረውን የዘር ፍጅት ታሪክ የጻፈው የኦሮሞ ታሪክ ፕሮፌሰሩ ሕዝቅኤል ጋቢሳ ነው። ሕዝቅኤል ራሱ እንደነገረን ኦሮሞ ጉሙዝን በጠላትነት ፈርጆ ሕፃን አዋቂ ሳይል ያገኘውን ጉሙዝ ሁሉ ያጠፋ የነበረው መሬቱ ስለተፈለገ ብቻ ነው። ዛሬም በአገራችን ሁሉ እየተደረገ ያለው የዚህ ዘመን ቅጂ ነው። የቆየውን ታሪክ የነገረን ሕዝቅኤል ጋቢሳ ለመመረቂያ ወረቀት ሲሆን ይህን ከላይ የቀረበውን ታሪክ ሲጽፍ የኖረ ቢሆንም ዛሬ ላይ ለኦሮሞ ወጣቶች የሚነግራቸው ተረት ግን ራሱ አጠናውት ያለውን ታሪክ ባፍጢሙ ደፍቶ ከኦነግ ማኒፌስቶ የታረመውን የፈጠራ እንቶፈንቶ ነው። ሕዝቅኤል በመጀመሪያ ዲግሪ ማሟያ ጥናቱ እንደነገረን ኦሮሞ ከኦሮሞ ውጭ ያለውን አንድ ቋንቋ፣ ሃይማኖትና ብሔር በጠላትነት ፈርጆ ዘሩን ለማጥፋት ሲወር እንደኖረ ፈጽሞ ለማጥፋትም የዛሬውን ትውልድ ብቻ ሳይሆን የነገውን ትውልድ ለመደምሰስ ፍጅት በየዘመኑ እያካሄደ የአንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር ፖሊሲውን በሌሎች ላይ ሲያራምድ ኖሯል። ይህን ፖሊሲ በተሳካ ሁኔታ ሲተገብሩ የኖሩ ግብዞች ግን በአንድ ቋንቋ፣ ሃይማኖትና ብሔር ፖሊሲያቸው እየተመሩ ሌላውን በተሳካ ሁኔታ አጥፍተው በሰው አጽመ ርስት ላይ ሰፍረው እየኖሩ ባለ ርስቱን በራሳቸው የውድመት እሳቤ አራማጅነት ይከሱታል። ቀድመው በማልቀስ የሌሎችን ጩኸት እየቀሙ የሚፈልጉትን ማግኘት የለመዱት ግብዞቹ ኦነጋውያን በእውነቱ ስለ አንድ ቋንቋ፣ ሃይማኖትና ብሔር እሳቤን የሚኮንኑ ቢሆኑ ኖሮ በዚህ ፖሊሲያቸው ከአጽመ ርስቱ በፈለሱት ግፉአን ላይ ጣታቸውን ከመጠቆማቸው በፊት ወደ ራሳቸው ማየት ነበረባቸው። ከሁሉ በፊት የአንድ ቋንቋ፣ ሃይማኖትና ብሔር አራማጅ የሆነው የሚያሞግሱት አውዳሚው የገዳ ስርዓት ኦሮሞኛ የሚናገር ቢርመዱዳ አንጢቁና፣ ኦሮምኛ የማይናገር ዲና በሌሳ በሚል እሳቤ በተሳካ ሁኔታ ላጠፋቸው ከ20 በላይ የሚሆኑ ነባር የኢትዮጵያ ቋንቋዎች ተንበርክከው ይቅርታ መጠየቅና ለጠፉት ቋንቋዎች መካስ በገዳ ስርዓት ቋንቋቸው እንዲጠፋ ተደርጎ በገዛ ርስታቸው ላይ ኦሮሞ ገርባ አድርጎት በባርነት ሲገዛቸውና ሲሸጣቸው ለኖሩት ከ20 በላይ የኢትዮጵያ ነገዶች ደግሞ እስካሁን ለተጠቀሙት አፈላማ ከፍለው መሬታቸውን መልቀቅ ነበረባቸው። ባጭሩ ኦሮምኛ የሚናገር ቢርመዱዳ እንጡቂና፣ ኦሮምኛ የማይናገር ዲና በሌሳ በሚለው የገዳ የአንድ ቋንቋ፣ አንድ ሃይማኖት፣ ብሔር ፖሊሲ ኦሮምኛ ከሚናገረው ማህበረሰብ ውጭ ያለውን ህዝብ ቋንቋ፣ ሃይማኖትና ብሔር በጠላትነት ፈርጆ በተሳካ ሁኔታ ያጠፋ የወንጀል ስርዓት ባለቤቶች ከገዳ አንድ ቋንቋ፣ ሃይማኖት፣ ብሔር ፖሊሲ ድምሰሳ ኢትዮጵያን በመታደጉ ረገድ የበኩላቸውን አስተዋጽኦ አድርገው ኢትዮጵያን የቋንቋዎች፣ የሃይማኖቶችና የነገዶች ሚውዚየም ለመሆን እንድትበቃ ያስቻሉትን ግቡአን በገዳ እሳቤ አራማጅነት የመክሰስ የሞራልም የህሊናም ልዕልና የላቸውም። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 9 የጠላት ሁኔታ ትንተናን በተመለከተ። አማራዎች ኢትዮጵያ በፌዴሬሽን ከተዋቀረች ጀምሮ ያለውን የተለወጠ አገራዊ ሁኔታ የመረዳት ችግር አለብን። ብዙዎቻችን በስራ ያለውን መንግስታዊ አወቃቀር አብዛኛዎቹ ብሔረሰቦች ቢያንስ የየብሔረሰቦቹ ልሂቃን አጥብቀው የሚደግፉት አይመስለንም። ከዚህ የተነሳሳተ ግንዛቤ በመነሳት አገዛዙን እና በስራ ላይ ያለውን ፌዴራላዊ አወቃቀር ብዙዎች አንቀረው የተፉት ይመስለናል።
አገዛዙ በመሳሪያ ኃይል ብቻ የተንጠለጠለ ይህ ነው የሚባል የሕዝብ ድጋፍ የሌለው የሚመስለንም ብዙዎች ነን። እውነታው ግን ከዚህ የተለየ ነው። አገዛዙን በተለያየ መነሻ የሚደግፉት ብዙ ኃይሎች አሉ። አንዳንዶች አሁን ያለው ፌዴሬሽን እንዳይፈርስ ስለሚፈልጉ ይደግፉታል። አንዳንዶች ሁኔታዎችን በሃይማኖት መነጽር በማየት አብይ የሚመራውን አገዛዝ ይደግፉታል። አንዳንዶች አብይ ከሌለ ኢትዮጵያ ትፈርሳለች በሚል ምክንያት ይደግፉታል። አንዳንዶች ይህ አገዛዝ ከሌለ የዘረፍነውንና የምንዘርፈውን ማስጠበቅ አንችልም በሚል ይደግፉታል፣ ወዘተ ወዘተ። ስለሆነም የድጋፍ መነሻቸው የተለያየ ቢሆንም አገዛዙን የሚደፍሩ ብዙ ኃይሎች እንዳሉ መገንዘብ ያስፈልጋል። ይህ ብቻ ሳይሆን የአብይ ቡድን ከተባበሩት አረብ ኤሚሬቶችና ከሌሎች የውጭ ኃይሎች ጋር ያለውን የጠበቀ ግንኙነት መገንዘብ ያስፈልጋል። በአጠቃላይ የአብይ ቡድን ሊወድቅ አንድ ሐሙስ የቀረው አይደለም። 11ኛው ሰዓት ላይ ያለ አገዛዝ ነው የሚለው ትንታኔ የተሳሳተ ነው። ይህ ማለት ግን አገዛዙ የሕዝብ ቅቡልነት ያለው ጠንካራ አገዛዝ ነው ማለትም አይደለም። በጣም ብዙ ድክመት ያለበት አገዛዝ መሆኑ አይካድም። ቁም ነገሩ ይህን አገዛዝ በመረጃ ላይ ተመስርተን በልኩ መገንዘብ ይኖርብናል የሚለው ነው። አጣጥለንና አቃለን ልናየው አይገባም። በዚያው መጠን አጋነን ልናቀርበውም አይገባም። በየጊዜው በመረጃና ማስረጃ ላይ ተመስርተን መተንተን ይገባናል። በዚህ ረገድ በአማራ ታጋዮች ዘንድ ትልቅ ችግር አለ። የተለወጠውን አገራዊ ሁኔታ በልኩ መረዳትን በተመለከተ ከዚያ በፊት የነበረውን ጸረ አማራ ትርክት አቆይተን በኢትዮጵያ ከፋሽስት ጣሊያን ወረራ ወዲህ ያለውን ሁኔታ በምንመለከትበት ጊዜ የአማራን ሕዝብ የሚመለከቱ ብዙ ለውጦች ተካሂደዋል። የአማራ ሕዝብ የሌሎችን ብሔረሰቦች ቋንቋና ባህል ያጠፋና ያዋረደ፣ የሌሎችን መሬት የወረረ ወዘተ ተደርጎ ብዙ ተጽፏል፣ ብዙ ተሰብኳል። የ1966ቱ አብዮት ወዲህ ደግሞ በኢትዮጵያ ብዙ ነገሮች ተቀይረዋል። የ1967ቱን የመሬት አዋጅ ተከትሎ በርካታ አማራዎች ከመሬታቸው እየተነቀሉ ተባረዋል፣ ተፈናቅለዋል። መሳደዱ ከ1983 ዓመተ ምህረት ወዲህ የተተከለውን ብሔር ተኮር ፌዴሬሽን ተከትሎ በስፋት ቀጥሏል። የአማራ ሕዝብ ከኦርቶዶክስ ክርስትና ውጭ ያሉትን ሃይማኖቶች እንደማያከብር፣ የሌሎችን ብሔረሰቦች ማንነት እንደማይቀበልና እንደማያከብር ወዘተ የሚገልጹ አውዳሚ ትንተናዎች ቀርበዋል። የአማራን ሕዝብ ከሌሎች ኢትዮጵያውያን የሚነጥል አደገኛ ትርክት ትልቅ ቦታ እንዲይዝ ተደርጓል። በዚህ ትርክት አማካኝነት አማራ ከያለበት ሲሳደድና ሲጨፈጨፍ መቆየቱም እውነት ነው። ይህን የተቀየረውን አገራዊ ሁኔታ መገንዘብ በጣም አስፈላጊ ነው። ይህን አገራዊ ሁኔታ በሚገባ የተገነዘበ ታጋይ በማያወላዳ ሁኔታ ሁሉንም ሃይማኖቶች ማክበር እንዳለበትና የሚያከብር መሆኑን በተግባሩም ጭምር ማረጋገጥ እንዳለበት ይረዳል። ይህን አገራዊ ሁኔታ በልኩ የተገነዘበ ታጋይ የብሔረሰቦችን መብት ማክበር እንዳለበትና የሚያከብር መሆኑንም በተግባሩ ጭምር ማረጋገጥ እንዳለበት ይረዳል። ይህን መሰረታዊ መነሻ ይዘን የፋኖ አርበኞች ያሉበትን ሁኔታ በምንገመግምበት ጊዜ ብዙ ጉድለት እንገነዘባለን። አንዴ አሁን ያለውን ፌዴሬሽን ለማስወገድ እንደሚታገሉ ይናገራሉ። በዚህም የብዙ ብሔረሰቦችን ድጋፍ ያጣሉ። ሌላ ጊዜ እንደ ሃይማኖት ሰባኪ ትልቅ መስቀል ባንገታቸው አንጠልጥለው ይታያሉ። በዚህም የሌሎችን ሃይማኖቶች መብት አያከብሩም የሚለውን የጠላት ፕሮፓጋንዳ እውነትነት ያረጋግጣሉ። የፋኖ አርበኞች ሴኩላር ሆነው መገኘት ይኖርባቸዋል። ሁሉም ሃይማኖቶች በእኩልነትና በፍትሃዊነት የሚንቀሳቀሱባትን ኢትዮጵያ ማየት እንደሚፈልጉ ማስገንዘብ ይጠበቅባቸዋል። በተግባርም ይህን ማድረግ አለባቸው። የፋኖ አርበኞች ስለ ፌዴሬሽኑ ማፍረስ ከመናገር ተቆጥበው
የኢትዮጵያ ሕዝብ በነጻነት በሕዝበ ውሳኔ በምን አይነት አወቃቀር መተዳደር እንደሚችል እንደሚወስን ከተደረገ በኋላ የሕዝቡን ውሳኔ እንቀበላለን ቢሉ ተመራጭ ይሆናል። ኦርቶዶክስ ተዋሕዶ ክርስትናን የሚከተሉት ብዙ አማራዎች አሉ። እስልምናን የሚከተሉ ብዙ አማራዎችም አሉ። ፕሮቴስታንት የሆኑ ብዙ አማራዎች አሉ። ብዙ ካቶሊኮችም አሉ። ብዙ ይሁዳውያንም አሉ። ሃይማኖት የሌላቸው ሊኖሩ ይችላሉ። የአማራ ታጋዮች ዓላማ መሆን ያለበት ከዚህ ወይም ከዚያ ሃይማኖት ጋር መወገን አይደለም። የአማራ ታጋዮች ዓላማ መሆን ያለበት ሁሉም ሃይማኖቶች በእኩልነትና በፍትሃዊነት መንፈስ የሚንቀሳቀሱበትን ሁኔታ መፍጠር ነው። ልዩ ድጋፍ የሚፈልግ ሃይማኖት የለም። እንኳን የሌለውን ቢኖርም ልዩ ድጋፍ መስጠት የለብንም። ክፍል 10 የፖለቲካ ድርጅት ግንባታና አመራርን በተመለከተ። የአማራ ሕዝብ ለሕልውናውና ለነጻነቱ በሚያካሂደው አብዮታዊ ትግል ውስጥ ከሁሉም በላይ ትኩረት ሊሰጠው የሚገባው የፖለቲካ ድርጅት ግንባታና አመራር ነው። እንዲሁም ከሌሎች የፖለቲካ ኃይሎች ጋር እንዴት መስራት እንዳለበት ነው። የትግሉ ራስ የፖለቲካ ድርጅት ኃይል ነው። በፖለቲካ ድርጅት የማይመራ ትግል ከንቱ ነው፣ ለውጤት አይበቃም። የትኛውንም ያክል የመዋጋት ችሎታ ቢኖር፣ የትኛውንም ያክል ብዙ ታጋይ ቢኖርና ዘመናዊ መሳሪያ ቢታጠቅ ሰራዊቱ በጠንካራ የፖለቲካ ኃይል ካልተመራ ከሽፍታ ቡድን ወይም ከጦር አበጋዝ የዘለለ አይሆንም። ሕዝብን የሚያሻግር ውጤትም ሊያመጣ አይችልም። ስለሆነም ትግሉ ለድል እንዲበቃ ሁል ጊዜ በድርጅት ግንባታና አመራር ላይ ማተኮር ያስፈልጋል። ጠንካራ የፖለቲካ ድርጅት መገንባት የሚቻለው ደግሞ ከምስረታው ጀምሮ እስከ ተግባራዊ አመራሩ በዲሞክራሲ መርህ ሲመራ ብቻ ነው። ሁሉም ታጋይ ሐሳቤን ብገልጽ አደጋ ይደርስብኛል ሳይል በነጻነት የመናገርና ሐሳቡን የመግለጽ መብቱ መከበር አለበት። በዚህ መንገድ ሁሉም አካል በየደረጃው መወያየት አለበት። ውሳኔዎች ሲሆን በሙሉ ድምፅ ካልሆነ ግን በአብላጫ ድምፅ መጽደቅ አለባቸው። ውሳኔዎችን ያልደገፈ አካል አቋሙን በልዩነት የማስመዝገብ መብት አለው። ይሁን እንጂ በአብላጫ ድምፅ የተወሰነውን ውሳኔ የመፈጸምና የማስፈጸም ግዴታ አለበት። በተመሳሳይ መልኩ ሐሳባቸው በድምፅ ብልጫ የተሸነፈው አካላት መብት ደግሞ መከበር አለበት። አብላጫ ድምፅ ያገኘው ሐሳብ ተፈጻሚ ይሆናል። አብላጫ ድምፅ ያላገኘውን ሐሳብ የደገፉት መብት ደግሞ ይከበራል። ከብዙሃኑ የተቃረነ አቋም በመያዛቸው የሚደርስባቸው አንዳችም ነገር መኖር የለበትም። በዚህ መንገድ የሚገነባው ድርጅት አጠቃላይ የትግሉን ራዕይ፣ ተልዕኮና ግብ ይቀርጻል፣ ስትራቴጂ ይነድፋል፣ ድርጅታዊ መዋቅር ያዘጋጃል፣ ያጸድቃል፣ ኃላፊነት ያከፋፍላል። በራሱ በፖለቲካ ድርጅቱ ውስጥም ሆነ በሰራዊቱ ውስጥ ያሉትን ሁኔታዎች በየጊዜው እየገመገመ አቅጣጫ ያስቀምጣል፣ ወዘተ ወዘተ። ከላይ በቀረበው መስፈርት የአማራ ፋኖ ያለበትን ሁኔታ ስንገመግመው የሚገኝበት ሁኔታ በጣም ደካማ መሆኑን እንገነዘባለን። ፋኖ ከርዕዮተ ዓለምና ከሌሎች ጉዳዮች ጋር በተያያዙ ብዙ ችግሮች ቢኖሩበትም ቁልፉ የፋኖ ድክመት ከፖለቲካ ድርጅት ግንባታና አመራር ጋር የተያያዘ ነው። የትግሉ ራስ የፖለቲካ ድርጅት ሆኖ ሳለ ጠንካራ የፖለቲካ ድርጅት በመገንባት ረገድ ያለበት ደረጃ አሳፋሪ ሁኔታ ላይ የሚገኝ ነው። ለዚህ ችግር ብዙ ምክንያቶች መዘርዘር የሚቻል ቢሆንም ዋነኛው ችግር የፋኖ አርበኞች የርዕዮተ ዓለም ጥራት ጉድለት፣ ብሔረተኝነትን በውል የተገነዘቡ አለመሆን ነው ማለት ይቻላል። የፋኖ አርበኞች ብሔረተኝነትን በውል ተገንዝበውት ቢሆን ኖሮ የአማራ ትግል በጠንካራ ድርጅት የሚመራና አብዮታዊ ባህሪ ያለው መሆን እንዳለበት ይገነዘቡ ነበር።
የፋኖ አርበኞች ብሔረተኝነትን በውል ተገንዝበውት ቢሆን ኑሮ በመካከላቸው ጠንካራ የጓዳዊ መንፈስ ይፈጠር ነበር። መተማመንና መከባበር ይሰፍን ነበር። እከሌ ሊቀመንበር ሆኖ እከሌ ጸሐፊ ሆኖ በሚል አጀንዳ ውስጥ አይጠለፉም ነበር። ብሔረተኝነትን በውል ተገንዝበውት ቢሆን ኖሮ ከኔ ይልቅ እኛን ያስቀድሙ ነበር። መፍትሄው ብሔረተኝነትን ማስረጽ ነው። መፍትሄው በብሔረተኝነት ርዕዮት ላይ የተመሰረተና በብሔረተኝነት ርዕዮት የሚመራ ጠንካራ የፖለቲካ ድርጅት መገንባት ነው። የሰራዊት ግንባታና አመራርን በተመለከተ በሽምቅ ትግል የታጀበ አብዮታዊ ትግል የሽምቅ ትግልን ባህሪ በሚገባ የተገነዘበ ጠንካራ ሰራዊት፣ የሰራዊቱ ጥንካሬ ምንጭ የሚመራበት ርዕዮት፣ ሰራዊቱን የሚመራው የፖለቲካ ድርጅት ጥንካሬ፣ የሚያካሂደው ያልተቋረጠ ስልጠናና የሰራዊት ግንባታና ከሁሉም በላይ ከህዝቡ የሚያገኘው ድጋፍ ነው። የፋኖ ሰራዊት የሽምቅ ትግል ስትራቴጂንና ታክቲክን በሚገባ የሚያውቅ ከፍተኛ ህዝባዊ ወገናዊነት ያለው በጥብቅ ዲሲፕሊን የሚመራ መሆን ይኖርበታል። ሰራዊቱ ባኗኗሩ በህይወቱ የህዝቡን ልብ ማግኘት መቻል አለበት። ለዚህም ሲባል ከፍተኛ ዲሲፕሊን ያለው የህዝቡን እሴት የሚጠብቅና የሚንከባከብ ታታሪና ሰርቶ የሚያሰራ ሁልጊዜም የሚማር በየትኛውም ህዝብን የሚጎዳና የሚያስከፋ ተግባር ላይ ተሰማርቶ የማይገኝ ህዝብን የሚያማርሩ ሌቦችንና ሽፍታዎችን ከራሱ ከህዝቡ ጋር በመሆን የሚቀጣ መሆን ይኖርበታል። ከላይ የቀረበውን መነሻ ይዘን የፋኖ ሰራዊት ያለበትን ሁኔታ ስንገመግመው ከቦታ ቦታ የሚለያይ ቢሆንም ከፍተኛ ድክመት ያለበት ሆኖ እናገኘዋለን። አንደኛ፣ ሰራዊቱ ስለ አማራ ብሔረተኝነት ያለው ግንዛቤ በጣም ደካማ ነው። ስለሆነም የሚመራበትን ርዕዮት ጠንቅቆ አያውቀውም። ሁለተኛ፣ በሁሉም የአማራ አካባቢዎች ያለውን የተበታተነ ፋኖ በአንድ ጃንጥላ አደረጃጀት አቅፎ የሚመራ ጠንካራ የፖለቲካ ድርጅት ባለመኖሩ ልክ እንደ ፖለቲካ አደረጃጀቶች ሲፈርስ ሲሰራ የሚውል ነው። ሶስተኛ፣ ሰራዊቱ በጠንካራ አደረጃጀትና ዲሲፕሊን እየተመራ ራሱን በስልጠና ለማጠናከር የሚያደርገው ጥረት ደካማ ነው። በብዙ አካባቢዎች የሚታየው የዲሲፕሊን ድክመት ምክንያት የፋኖ ሰራዊት በህዝቡ ዘንድ ያለው ተቀባይነትም የሚያወላዳ አይደለም። ከሁሉም በላይ ፋኖ በሽምቅ ትግል መርህ እየተመራና ራሱን በዚያ መንፈስ እያዘጋጀ ነው ለማለት አያስደፍርም። ብዙ መታረምና መስተካከል ያለባቸው ድክመቶች አሉ። ክፍል 11 የልዩ ልዩ አደረጃጀቶች ግንባታና አመራርን በተመለከተ ትግሉ በብሔረተኝነት ርዕዮት ላይ የተመሰረተ አብዮታዊ ባህሪ ያለው ትግል ነው ካልን በዚህ ሁሉንም ህዝብ በየደረጃው ተሳታፊ ማድረግ ያስፈልጋል ማለት ነው። ለዚህም ሲባል የተለያዩ አደረጃጀቶችን በአገር ቤትና በውጭ አገራት መፍጠርና ማጠናከር ያስፈልጋል። እዚያው አማራ ክልል ውስጥ የሚገኘውን ህዝብም በልዩ ልዩ መንገድ ማደራጀት ያስፈልጋል። በትጥቅ ትግሉ በቀጥታ የማይሳተፈው የህብረተሰብ ክፍል በሎጂስቲክ በመረጃና በልዩ ልዩ መንገድ ትግሉን እንዲደግፍና የትግሉ አካል እንዲሆን በሲቪል መከላከል ሲቪል ዲፌንስ አደረጃጀት ማደራጀትና ማጠናከር ያስፈልጋል። እነዚህን አደረጃጀቶች ጠላት ሰርጎ እንዳይገባባቸውም በየጊዜው አስፈላጊ ክትትልና የእርምት እርምጃ መውሰድ ያስፈልጋል። በተመሳሳይ መልክ በውጭ የሚኖረው አማራ በየመስኩ ልዩ ልዩ አደረጃጀቶችን እየፈጠረ የትግሉ አካል እንዲሆን ማድረግም ያስፈልጋል። ይህን መነሻ ይዘን የአማራ ትግል ያለበትን ሁኔታ ስንገመግመው በጣም ከፍተኛ ድክመት ያለበት ሆኖ እናገኘዋለን። በአገር ቤት ያለውን ህዝብ በሚገባው ደረጃ ማደራጀት አልተቻለም። የአማራ ህዝብ
በግልጽ የሚታይ የህልውና አደጋ ያለበት ህዝብ ቢሆንም ከሁሉም በላይ አሁን የተደቀነበትን የህልውና አደጋ ዋጋ ከፍሎ መግታት ካልቻለ የሚመጣው መዓት ከዚህ በእጅጉ የከፋ ቢሆንም ይህን አደጋ በመግለጽና በማስረዳት ራሱን እንዲያደራጅ አላደረግነውም። በዚህም ምክንያት የአደጋውን ልክ በውል ባለመገንዘቡና ባለመዘጋጀቱ ምክንያት በየዕለቱ እየሞተ ነው። ሞቱና ስደቱም ተጠናክሮ እንደሚቀጥል አያከራከርም። የአማራ ህዝብ የተደቀነበትን አደጋ በውል አልተገነዘበውም። በዚህ ምክንያት ዋጋ ለመክፈል ያለው ቁርጠኝነት የሚያኩራራ አይደለም። በአንድ ዓመት ትግል ለዚያውም መላ ህዝቡ ባልተሳተፈበት ትግል ወገቤን ሲል ይታያል። ጥርሱን ነክሶና ዋጋ ከፍሎ ትግሉን በመደገፍ በኩል ብዙ ጉድለት ይታይበታል። ፋኖ በሚቆጣጠራቸው አካባቢዎች የራሱን አመራሮች በመምረጥ አካባቢዎችን ለማስተዳደር መሞከር የለበትም። ይህን የሚያደርግ ከሆነ አቅሙን ያሳሳል፣ ከህዝቡም ጋር ይቀያየማል። ከዚያ ይልቅ ህዝቡ የራሱን አካባቢ ሸንጎ እያደራጀ በፍትሃዊነትና በዴሞክራሲያዊ መንገድ ራሱን እንዲመራ መደገፍ፣ ማንቃትና አስፈላጊውን ክትትል ማድረግ ይገባል። እነዚህ ሸንጎዎች ህዝቡን በአግባቡ እንዲያስተዳድሩት በማድረግ ነው ፋኖ ወደፊት በአገር ደረጃ ምን አይነት መንግስት ሊመሰረት እንደሚችል ማሳየት ማረጋገጥ የሚችለው። ይህ በእንዲህ እንዳለ በአገር ቤት ያለው ብቻ ሳይሆን በዳያስፖራ የሚገኘው ወገንም በተጠናከረና በተደራጀ ቁመና ላይ የሚገኝ ባለመሆኑ ጠንካራ ሥራ መስራት ይገባል። በውጭ አገራት እንደ ልብ ለመደራጀት ለመሰባሰብና ለመገናኘት ምቹ ሁኔታ ቢኖርም የአማራ ዳያስፖራ ብሔረተኛነት በሚገባው ደረጃ ያልሰረጸው በመሆኑ እርስ በርሱ ሲተራመስና ሲጠላለፍ ይታያል። ስለሆነም ህዝባችን በየመስኩና በየደረጃው የማደራጀት ትልቅ ሥራ ይጠብቀናል። በዚህ ትግል መላውን ህዝብ ተሳታፊ ማድረግ ካልቻልን ትግሉን ውጤታማ ማድረግ አንችልም። ሎጂስቲክስን በተመለከተ ተደጋግሞ እንደሚነገረውና እውነትም እንደሆነው ትግል ያለ ሎጂስቲክስ ግቡን ሊመታ አይችልም። ስለሆነም የፋኖ ትግል ግቡን እንዲመታ ጠንካራ የሎጂስቲክ አቅም መገንባት ያስፈልጋል። ለዚህም ሲባል በፖለቲካ ድርጅቱ የሚመራ ጠንካራ የሎጂስቲክ ክፍል መዋቀር ይኖርበታል። ጦርነት ውድ ተግባር ነው። ከፍተኛ ገንዘብ ይፈልጋል። ከፍተኛ ሀብት ይጠይቃል። በሌላ በኩል የሚሰበሰበው ሀብትም በአግባቡ በዲሲፕሊንና በተጠያቂነት መርህ መመራት ይኖርበታል። የሎጂስቲክስ አስተዳደሩን በተመለከተ በሌሎች ክፍሎች መካሄድ እንዳለበት በየጊዜው አስፈላጊው ክትትል፣ ቁጥጥርና ግምገማ መካሄድ ይኖርበታል። ይህን መነሻ ይዘን የፋኖን የሎጂስቲክስ አቅም በምንገመግምበት ጊዜ ከፍተኛ ድክመት እንዳለ እንገነዘባለን። የሎጂስቲክስ ምንጮች ከራስ ወገን በአገር ቤትና በውጭ ካለው በድጋፍ መልክ የሚገኝ ሀብት በምርኮ የሚገኝ እና ከአጋር አካላት የሚሰበሰብ እንደሆነ ግልጽ ነው። ይሁን እንጂ ፋኖ ከነዚህ ሦስት አካላት ሀብት በማሰባሰብ ረገድ የሚገኝበት ደረጃ በጣም ደካማ ነው። ይህም የሎጂስቲክስን ጉዳይ አጥብቆ እንዳልያዘው የሚያመለክት ነው። ዳያስፖራና ከአገር ቤት ደጋፊዎች በሚሰበሰብ ውሱን አቅም ትግሉን ውጤታማ በሆነ መንገድ ማካሄድ እንደማይቻል ተገንዝቦ የሎጂስቲክስ መሰረቱን ማስፋት ያስፈልጋል። የሚሰበሰበው ሎጂስቲክስ ደግሞ በሚፈጠረው አንድ ጃንጥላ የፖለቲካ አደረጃጀት አማካኝነት ፍትሃዊነት ባለው መልኩ በየደረጃው መሰራጨት ይኖርበታል። ከፍ ብሎ እንደተገለጸው አላስፈላጊ ብክነት እንዳይኖርም በየጊዜው ክትትል፣ ቁጥጥርና ግምገማ መካሄድ አለበት። ክፍል 12 ዲፕሎማሲንና ዓለም አቀፍ ግንኙነትን
በተመለከተ ከቀዝቃዛው ጦርነት ማብቃት በኋላ በሽምቅ ትጥቅ ትግል መንግስትን ማስወገድ ያለፈበትና ዓለም አቀፉ ማህበረሰብ የማይደግፈው ተደርጎ ተወስዶ ነበር። በመፈንቅለ መንግስት ስልጣን መያዝም በተመሳሳይ መልኩ ያለፈበት ሆኖ ተቆጥሮ ነበር። ለምሳሌ በብዙ የአፍሪካ ሀገሮች በመፈንቅለ መንግስት ስልጣን የያዙ ኃይሎችን ዕውቅና ያለ መስጠት አካሄድ በአፍሪካ ህብረት ደረጃ ሲሰራበት ቆይቷል። ይህ ግን ከቅርብ ጊዜ ወዲህ ተቀይሯል። በብዙ አፍሪካ የእስያ አገራት አገዛዞች በመፈንቅለ መንግስት እየተወገዱ ነው። የሽምቅ ትጥቅ ትግል የሚያካሂዱ ኃይሎችም እየተጠናከሩና ድጋፍ እያገኙ መጥተዋል። በሌላ አባባል በሽምቅ ትጥቅ ትግል የታጀበ ትግል ለማካሄድ የሚያስችል ምቹ ቀጠናዊና ዓለም አቀፋዊ ሁኔታ አለ። ትልቁ ጥያቄ እኛ እንደ ህዝብ ይህን በአፍሪካ ቀንድና በዓለም አቀፍ ደረጃ የተፈጠረውን ምቹ ሁኔታ በሚገባ ተጠቅመንበታል ወይ የሚለው ነው። መልሱ በማያሻማ ሁኔታ አልተጠቀምንበትም የሚል ነው። አማራዎች አሁንም ዓለም አቀፍ ፖለቲካና ዲፕሎማሲ እንዴት እንደሚሰራ ባለመገንዘብ ታሪካዊ ጠላት በሚል ሰንካላ አመለካከት ተጠፍረን ተይዘን ከአረቡ ዓለም ከግብጽና ከሌሎችም የአረብ አገራት ጋር እየሰራን አይደለም። ምዕራባውያን አይወዱንም በሚል ከንቱ ትርክት ተጠፍረን ተይዘን ከምዕራባውያን ጋር ለመስራት እየሞከርን አይደለም። ከሌሎችም ኃይሎች ጋር ጠንካራ ግንኙነት አልመሰረትንም። የውጭ አጋር አካላትን ባልመሰረትንበት ሁኔታ ትግሉን ባጠረ ጊዜ በድል እንወጣዋለን ብሎ ማሰብ ደግሞ የዋህነት ነው። ስለሆነም የግድ ከተለያዩ አገራትና ከሌሎችም መንግስታዊ ያልሆኑ ተዋናዮች ጋር ጠንካራ ግንኙነት ለመመስረት አቅደን መስራት ይጠበቅብናል። ፋኖ ጠንካራ ዲፕሎማሲና ዓለም አቀፍ ግንኙነት ክፍል መፍጠርና ክፍሉን ማጠናከር ይገባዋል። ይህ ክፍል መመራት ያለበት ደግሞ ከሜዳ ለዚህ ተግባር ተብሎ በሚመደቡ ታጋዮች መሆን ይኖርበታል። በውጭ አገራት የሚኖሩ ምሁራንና ታዋቂ ሰዎች በደጋፊነትና አማካሪነት ሊሳተፉ ይችላሉ እንጂ የክፍሉ መሪዎች ወይም የውጭ ተጠሪዎች መሆን የለባቸውም። የውጭ ተጠሪዎች ከትግሉ ሜዳ ስምሪት ተሰጥቷቸው ወደ ውጭ የተላኩና አስፈላጊ ሲሆን የሚጠሩ መሆን ይገባቸዋል። አኗኗራቸውም ልክ ሜዳ ላይ እንዳለው ታጋይ እንጂ ሀብት በሚያባክን መንገድ መሆን የለበትም። የሽምቅ ትጥቅ ትግልን ባህሪ በተመለከተ የአማራ ሕዝብ ትግል በሽምቅ ትጥቅ ትግል የታጀበ አብዮታዊ ትግል ነው። ትግሉ በሽምቅ ትጥቅ ትግል የታጀበ ትግል ነው ሲባል ከትጥቅ ትግሉ ውጪ የሚካሄዱ ትግሎችም አሉ ማለት ነው። ለምሳሌ በውጭ አገራት የሚካሄዱት አገዛዙን የማጋለጥ ስራዎች፣ ሰላማዊ ሰልፎች፣ በአገር ቤት ከተሞችና በሌሎችም ቦታዎች የሚካሄዱት ጸረ ጭቆና እንቅስቃሴዎች፣ በተቃዋሚ ፓርቲዎችና በራሱም በገዢው ፓርቲ ውስጥ ሊካሄዱ የሚገባቸው ጸረ መንግስት ተግባራት ሁሉ መቀናጀት ይኖርባቸዋል። ይህ ሁሉ ሆኖም ግን የሽምቅ ትጥቅ ትግሉ የትግሉ ወሳኝ ክፍል በመሆኑ በዚህ ዙሪያ ከፍተኛ የሆነ ግንዛቤና ግልጽነት መጨበጥ በጣም አስፈላጊ ይሆናል።